ደብዳቤውን ካነበብሽ በኋላ ምን እንደምታረጊው? ምንም ቀደው ነበር በሰዓቱ። ተቃለ መቶን የሚያርደው እሱ 30 ዓመቱ ነው 25 የኔ አባት በጣም ነው የምወድህ፣ አከብርሃለሁ። አመት ኑሪልኝ፣ እወድሻለሁ፣ አከብርሻለሁ፣ በጣም አምንሻለሁ። ዛሬ ገና ነው የሰማሁት። እንተዋወቃለን ወይ ልንባባል በእሑድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ 3 ጥንዶችን ይዘንላችሁ መጥተናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ለሆሳዕና በዓል በሰላም አደረሳችሁ። ለመላ ክርስትና እምነት ተከታዮች መልካም የሆሳዕና በዓል እንዲሆንላችሁ እየተመኘን ዛሬም 3 ጥንዶችን ይዘንላችሁ መጥተናል። በመጀመሪያ እኔና እናንተ እንተዋወቅ፣ እናንተ ልተዋወቃችሁና ከዛ እናንተ ደግሞ እርስ በርስ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ ማለት ነው። ከእናንተ ልጀምር። ግን ጥቁር ነው የለበሳችሁ ሁለታችሁና በሰላም ነው በሰላም ልታወቃችሁ። ሶስና ንጋቱ ይባላል። ጌታ ሰው አስቻለ፣ ጽጌ ደገፈኝ፣ ምስጋና የኔ ሰው፣ ማዕዛ አለማየሁ፣ ጥበበ ገብረ ሚካኤል። እሺ በጣም አሪፍ። በዓል የመሰሉት እነሱ ናቸው። እናንተ ሳምንት ይቀራላችሁ ነው መሰለኝ አይደል? ለበዓል ተዘጋጅታችኋል እንዴ? ይዘጋጁ። የዛሬ ሳምንት እንግዲህ የፋሲካ በዓል ነው። አሁን ስማችሁን ከተዋወቅን እናንተ ደግሞ እንዴት እንደተዋወቃችሁ ትነግሩናላችሁ። አሁን ከነ ጥበበልሽ ከባለቤቴ ጋር የተዋወቅኩት ኤሌመንተሪ ላይ በነበረን ጊዜ ነበረ። ትምህርት ቤት ማለት ነው? አዎ ትምህርት ቤት ከ7ኛ 8ኛ ክፍል ያው በመተያየት ብቻ ማለት ነው። ሲቀጥል ወደ ሃይ ስኩል ስንገባ 9ና 10 እንደዚህ እሷንም ድጋሚ በማየት የአይነ ፍቅር ምናምን ያዘኝ። ከዛ ቴክኒክና ሙያ ስንገባ 1ኛ ዓመት ላይ ጥያቄ ጠየቅኳት ማለት ነው። እና 3ቱንም ዓመት በደብዳቤና በጥያቄ ጠይቂያት ነው ያገኘኋት። ሮኬት ሳይንስ አረክብኝ። ኤሌመንተሪ አየኋት አልከኝ፣ ሃይ ስኩል ላይ ወደ አይን ፍቅር አደገ አልከኝ። የአይን ፍቅር የሚያድግ ነገር ነው ወይስ መጀመሪያ ላይ የምናየው ነገር ነው? አንደኛው ጥያቄ። ከዛ ደግሞ 3 ዓመት ሙሉ በደብዳቤና በምንድን ነበር ያልከኝ? በቃል ምንድን ነው ፕሮሰሱ? በጣም ረዘመብኝና እስቲ ድግግሞሽ 3 ዓመት ሙሉ በጣም ብዙ ጊዜ ዋጋ አስከፍሎኛል እሷን ለማግኘት ማለት ነው። ሙሉ ዋጋ ከፍለ ደግሞ ያገኘነውን ነገር በደንብ እንንከባከባለን እና እንክብካቤ በደንብ ያደርግልሻል ማዕዛ? አዎ። አሪፍ። ስንት ደብዳቤ ጽፎልሻል እስከዛሬ በ3 ዓመት ውስጥ? ብዙ ናቸው፣ አላስታውስም በቁጥር። በሳምንት ስንት ቀን ደብዳቤ ጽፍልሻል? እኔ ሂሳቡን እሰራልሻለሁ። በሳምንት 2ም ሊሆን ይችላል፣ 1ም ሊጽፍ ይችላል። 155 ደብዳቤ በ1 ዓመት ከጻፈ በ3 ዓመት ስንት ይሆናል? 450 ጽፈሃል እንዴ? ልክ ነው። ደብዳቤውን ካነበብሽ በኋላ ምን እንደምታረጊው? ምንም ቀደው ነበረ በሰዓቱ። እንዴ ሲያላረግሽ? ይሄኔ እኮ መጽሐፍ ይወጣው ነበር። ከጻፈልሽ ደብዳቤ ማትረሺው ግን የሆነ ሰዓት በቃ ሳቡቂኝ እኔ ከአቅሜ በላይ ሆኗል ምናምን የሚል ነገር ጽፎልኝ ነበርና ያቺን ብቻ ማረሳት፣ ሌላውን ግን ትኩረት ሰጥቼው አይቼው አላቅም ነበረ በሰዓቱ። ያቺ ደብዳቤሽ ሀሳብሽን ያስቀየረችሽ? በደብዳቤው እንኳን ሀሳቤን አልቀየርኩም ነበርና 3ኛ ዓመት ተማሪ እያልኩኝ ቢሾፍቱ ለአፓራንት ወጥቼ ነበርና እዛ ድረስ መጣ በአካል ማለት ነው። ከዛ ሲመጣ ነው አላገኘህም ምናምን ብዬው ሰፈር ድረስ መጣ። አንኳኳ በሩን ምናምን በእንትን አውቆታልና ስከፍትለት እሱ ነው። እኔ ደግሞ ቤተሰብ ጋር ነበርኩኝና አይደለም መጣ ምናምን ብዬ ተቆጥቼው በሩን ዘጋውበት። ከዛም በዛው ሰዓት ተመልሶ ሄደ። ወሊሶ ነው መኖሪያ ቤታችን ማለት ነው። ወደዛ ተመልሶ ሄደ። ከዛ 4 ሰዓት ገብቶ ስልክ ደወለልኝ። ከዛ በዛ ምክንያት ነው ሀሳቤን የቀየርኩት ማለት ነው። እንደዚህ አይነት ትዕግስተኛ ሰው ከሆነ ለህይወት ጥሩ አማራጭ ነው ብለሽ። ምን ያህል ጊዜ አስቆጠራችሁ ማለት ነው በትዳር? በጓደኝነት 3 ዓመት፣ በትዳር 13 ዓመት። ዋው! ምስጋናውና ጽጌስ? እሺ እኔና ባለቤቴ የተዋወቅ ነው ያው እኔም ከቤተሰብ ጋር እሷም ከቤተሰብ ጋር አንድ ግቢ ነበር እና በዛ ሁኔታ ውስጥ በዓላትን በጋራ እናሳልፋለን ማለት ነው። ግቢ ላይ ሁላችንም ተሰባስበን በጋራ እናሳልፋለን። ከዛ በኋላ ያው በጣም ተቀራረብን። በመቀጠልም እሷም ከስራ መልስ እኔም ከስራ መልስ እንገናኛለን ማለት ነው። ተገናኝተን ወክ አድርገን ምናምን ነው የምንለያየው ማለት ነው።
ከዛ በኋላ እኔ ያው የፍቅር ጥያቄ ያቀረብኩኝ ከተወሰነ ቀን ከ2 ሳምንት ምናምን በኋላ ያው እሽታዋን አገኘው ማለት ነው። ከዛ በኋላ ጥሩ የፍቅር ጊዜ ያሳለፍን። ከዛም ያው ለትዳር በቃን ማለት ነው። ምን ያህል ጊዜ ሆናችሁ በትዳር? በትዳር 3 ዓመት፣ በጓደኝነት 2 ዓመት፣ ኦልሞስት 5 ዓመት አካባቢ። እሺ ጌታሰውና ሶስና እኔና የተዋወቅነው ሃይስኩል ልጅ 9ኛ ክፍል እያለሁ ከዛ በጓደኝነት 9 ዓመት በትዳር 2 ዓመት። ስንት ዓመታችሁ ነው እናንተ ራሳችሁ? እሱ 30 ዓመቱ እኔ 25 ደርሳችኋል። ቁጥሩን እንግዲህ እንደዚህ ከተዋወቅን እኔና እናንተ በመጀመሪያ ሚስቶችን ወደ ውጭ ሸኝና ከባሎች ጋር ቆይታ አደርጋለሁ ማለት ነው። ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው። ግን ምን ታዘብኩኝ እኔ ከልጅነት ጀምሮ ነው እንግዲህ እናንተ የትዳር ህይወታችሁን እያበሰላችሁ እዚህ ያደረሳችሁትና እስቲ ስለ ትዳር ትንሽ ነገር በሉ ለወጣቶች ለሚያዩዋችሁ። ያው ትዳር ተቋም ነው። ያንን ደግሞ የሚመሰረተው እግዚአብሔር ነው። ስለዚህ እግዚአብሔር ፈቅዶ ከባለቤቴ ጋር ስገናኝ ያው ቅድም እንዳልኩት ብዙ ያለፍኳቸው ዋጋ የከፈልኩባቸው ጎዳናዎች አሉ። በጥቂቱ ነው የጠቀስኩት። ግን ደግሞ የራሴ የምንላትን ለማግኘት ብዙ ዋጋ ቢያስከፍለንም ያው በትዕግስት መጠበቅ አለብን ብዬ አስባለሁ። ወደ ትዳር ውስጥ ከገባን በኋላ እግዚአብሔር 2 ልጆች ሰጥቶናል። በልጆች ባርኮናል። በጣም ደስተኛ ህይወት ነው የምንኖረው። ምናልባት ጥግ ድረስ ሰው ገንዘብ ቢኖረው ገንዘቡ ደስታ ላያመጣለት ይችላል። ከምንም በላይ ፍቅር ነው። ስለዚህ ሰው በልቡ ከተዋደደ ልክ እንደኛ እድሜ ማስቆጠር ይችላል የሚል ሀሳብ ነው ያለኝ። ተጋቡ፣ ታገሱ። እሺ ምስጋና። እሺ ትዳር ያው በጣም አሪፍ ነው። እኔ ወደ ትዳር የገባሁት ቀጥታ ከቤተሰብ ነው ማለት ላጤ ሆኛል። አልቆየሁም፣ አልኖርኩም ማለት ነው። ከቤት ወደ ቤት? አዎ ከቤት ወደ ቤት ማለት ነው። በጣም ደስተኛ ነኝ። ትዳር በጣም መልካም ነገር ነው። ያላገቡትንም አግብላለሁኝ። በቃ እኔ አሁን ከስራ ወጥቼ ቤቴ ስገባ ደስ ይለኛል። በቃ አለ አይደል ያለው ነገር ቤት ውስጥ ተደርጎም የሆነ ነገር ተደርጎ የሚጠብቀኝ ነገር ደስ የሚል ነገር ነውና ትዳር ጥሩ ነው እላለሁ። ጌታሰውስ? እሺ አመሰግናለሁ። ያው እንዳሉት ነው። እኔ ደግሞ ምን መሰለሽ ትንሽ አስቸጋሪ አይነት ሰው ነበርኩና ያው ካገባሁ በኋላ ሁሉም ነገር መስመር አስያዘችኝ። አሁን እግዚአብሔር ይመስገን አንድ ቆንጆ የሴት ልጅ አለን። ይሄን ይመስላል። ጥሩ ህይወት ነው። አሁን ከተመካከርን ወደ ጥያቄዎቹ ነው የማልፈው በቀጥታ። የመጀመሪያው ጥያቄ ለባሎች፣ ባለቤት በዓል ሲመጣ መስራት የማትወደው ስራ ምንድን ነው? ጌታሰው? ያው ስለማችልም ዶሮ አችልም። ዶሮ አችልም። ዶሮ መቀየር አይቻልም። ይቻላል። እንጀራ መጋገር። እንጀራ መጋገር በዓል ሲመጣ። ሌላ ቀንስ? አይ ሌላ ጊዜ ትጋግራለች። የበዓል በዛ ይላል ትንሽ ያው ብዙም ስለማትወድ። እሺ እንጀራ መጋገር። ትንሽ ከሰል ማቀጣጠል በለው ማለት ትልቅ ምርጫ ያንተ ነው። እሺ ዛደርሽ ልመስ። እሺ ጥበብ? እሺ በዓል ሲመጣ ሁሉንም መስራት ትወዳለች። ከማትወደው ውስጥ ደግሞ ዱለት መስራት ያው ጨጓራ አጥበህ መቀቀል ምናምን እንደዛ አይነት ነገር ስላለ እሱ ላይ በጣም ስለምሰለች እሱን አትወደውም። እሺ ምስጋና? ዶሮ ማዘጋጀት። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባለቤትህ በቀን ውስጥ ካንተ ውጪ ሳታወራው የማትውለው ሰው ማን ነው? ጥበብ? ልጇን። እሺ ምስጋና? እናቴ። ያንተን እናት? አንተ አይደለህም፣ ባለቤትህ ነው። ገባኝ። እናቴ። ባለቤትህ ካንተ ውጪ ሳታወራው የማትውለው ሰው ማን ነው? እናቴ። እናትህ? እሺ እናቷን። እሺ እናቴ። የመጨረሻው ጥያቄ ለባሎች፣ ባለቤትህ ከገዛህላት ስጦታ የማትረሳው የቱን ነው? ሽቶ? የትኛው? ስሙን? ችግር የለም ሽቶን ብቻ ልበለው? አዎ ሽቶ። እሺ ምስጋና?
ቀሚስ። ምናልባት ሁሉንም አትረሳውም ብዬ አስባለሁ። ግን መጀመሪያ ላይ ወደ ፍቅር ከመግባታችን በፊት ሱሪ ገዝቼላት ነበር። አልተቀበለችኝም። እሱን ታስታውሰዋለች ብዬ አስባለሁ። አለ ግን ሱሪ ያው ለሌላ ሰው ሰጥቼዋል። ማን? ለማቃት ያው ማለት እንደ እህቴ ለማያት እኔ ሰጠሁት። ሰምታለች ይሄን? አዎ። ምንም አላለችም? ያው እሷ አልቀበለውም ስትል ቆጨኝ ማለት አላለች። እሺ ስትመጣ እንጠይቃታለን። ሱሪ። አዎ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ እንደው እንኳን ደህና መጣችሁ ሚስቶች። ወደ ጥያቄዎቹ ከማለፊ በፊት ግን ምን እናደርጋለን መሰላችሁ? ፍቅራችሁን ተገላለጹልን እላለሁ። ከሶስና ነው የምጀምረው። ደስ አለኝ ከአንቺ ነው የምጀምረው። በጣም ነው የምወድህ። በቃ እንዴ እኔ ግጥም ስጠብቅ አለቀ። ከልጅነት ከእውቀት አብሬ ያሳለፍኩት በጣም ነው የምወድህ። ኑርልኝ። ያው በአንተ ቦታ እያለ የአቡ እናት የልጄ እናት 1000 ዓመት ኑሪልኝ። እወድሻለሁ፣ አከብርሻለሁ፣ በጣም አምንሻለሁ። አመሰግናለሁ። አምንሻለሁ። ዛሬ ገና ነው የሰማሁት። ትልቅ ነገር ነው ስለሆነ እሺ ጽጌ። የኔ አባት በጣም ነው የምወድህ፣ አከብርሃለሁ። ረጅም እድሜና ጤና ኑርልኝ። እግዚአብሔር አምላክ ቀሪ ዘመናችንን ይባርክልን። አሜን። እሺ እናቴ እወድሻለሁ፣ አከብርሻለሁ፣ አፈቅርሻለሁ። እግዚአብሔር አምላክ እድሜና ጤና ይስጥልኝ። ቀሪ ዘመናችንን እግዚአብሔር አምላክ ይባርክልን። መዓዛና ጥበበ። የኔ ውድ ባል በጣም እወድሃለሁ፣ በጣም አከብርሃለሁ። ረጅም እድሜና ጤና ይስጥህ። ረጅም እድሜ አብረን እንኑር። አንተን በማግባቴ ደስተኛ ነኝ። እግዚአብሔር ደግሞ ይህንን ትዳር ይባርክልን፣ ልጆቻችንን ይባርክ። የኔ ውድ ሚስት በጣም ነው ማከብርሽ፣ መወድሽ። 13 ዓመት ሙሉ በችግርም በሀዘንም በደስታም ሁሉንም ነገር ተሳስበን አልፈን እዚህ ደርሰናል። አሁን ደግሞ ቀሪ ዘመናችንን እግዚአብሔር ይባርክልን። እወድሻለሁ። እሺ አሁን ፍቅራችሁን ከተገላለጻችሁ በቀጥታ ወደ ጥያቄዎቼ አልፋለሁ ማለት ነው። የመጀመሪያው ጥያቄ ባለቤትህ በዓል ሲመጣ መስራት የማትወደው ስራ ምንድን ነው? ሱስና ምንድማቶች ዶሮ መስራት አትወጂም። ታዲያ ምንድን ነው የምትሰሪው? እኔ ስለማልችል ይሆናል። ምንድን ነው የሚሰራው እናንተ ጋር ለበዓል? ቤት አለ እናት ያለችና እኛ ስጋ ምናምን የምንሰራው ጠበስበስ ነው የምታደርጉት? አሳዩኝ። እንጀራ መጋገር ነው። ዶሮ ለመማር አላሰብሽም? እያሰብኩ እንጀራ መጋገር አለ። ግን ታዲያ እንዴት እናስታርቀው? እኔ አላውቅም። እንጀራ መጋገር ትወጃለሽ? ጌታ ሷንተ ይሆን እንደማትወደው ነገር መጀመሪያ እኮ ዶሮ ብዬ ምናልባት ብዬ ነው እኔ ራሳ በፈልገ ወደህና ፈቅደን መቀየር ይችላል ወይ? በዓል ሲመጣ ያው ነፃ መሆን ስለምፈልግ በሚለው ነበር። እንድታቅላት ዶሮ ነው ማለት አውቀነዋል። ባንዳ። እሺ ጽጌ። እንደዚሁ ማልወደው እንትን ከሰል ማቀጣጠል። ከሰል ማቀጣጠል አሳይ። የሚገርም እኮ ከሰል ማቀጣጠል እኮ ብለህ ነው የተውከው። የመጀመሪያ ይመጣልህ መልስ ነው መልሱ ማለት ነው። እሺ ወደ መዓዛ ነው የማልፈው። እኔ ለበዓል ሳይሆን እንዲሁ ልብስ ማጠብ አልወድም። ለበዓል ነው ግን ጥያቄው። ለበዓል ከሆነ ሽንኩርት መላጥ ነው። ሽንኩርት መላጥ አንቺ እንዴ አላሰብነውም። አሳይልኝ ጥበብ። ዱለት መስራት። ይሄ ጥያቄ አሁን ቴሌቪዥን ላይ ለሚያዩን ተመልካቾች ቤት ውስጥ ቁጭ ብለው ወይ ምን የሚል ብዙ ሰው አለ። በጣም ስራው ረዥም ስለሆነ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለባሎች የጠየቅነው ባለቤትህ በቀን ውስጥ ካንተ ውጪ
ሳታወራ የማትውለው ሰው ማን ነው? መዓዛ ማን ነው? ከልጄ ጋር ከልጅሽ ጋር አሳይልኝ። ልጅ በትክክል ተመልሷል። እሺ ጽጌ የእሱ እናት አሉ ከሳቸው የእሱን እናት ልጅ የምታወሪያቸው አሳይልኝ። እሺ እናቴ እናትሽ ይሄ የተኮራረጃችሁ ነው ይመስላል። የእሱን እናት ታገኛችኋለሽ? የምስጋናውን እናት አይ በስልክ ሁሌ ትደውይላችኋለሽ? ሁሌ እናወራለን። አንተ ራስህ እንደሷ ትደውልላችኋለህ? አዎ በጋራ ነው የምናወራው። ማለት እኔ ካወራሁ በኋላ ወይም እሷ ካወራች በኋላ አንዳችን እናወራለን። ማዘር ግን ታድሏል። አንድ ልጅ እንትን ብለው ሁለት አተረፉ ማለት ነው። ይሄ ያስፈልጋል። እሺ የመጨረሻው ጥያቄ ለባሎች፣ ባለቤትህ ከገዛህላት ስጦታ የማትረሳው የቱን ነው? ከሱስና ጋር ወርቅ ነበር፣ ትንሽ ወርቅ። እሱን አረሳው። አሳይልኝ። ሽቶ ያለሱ እሷ ወርቁ ላይ ናት። የኔ ቢጤ ናት። እሺ ቀሚስ ምን አይነት ነው? ሙሉ ቀሚስ ሙሉ ቀሚስ እስቲ ያሳይልኝ። መዓዛ ጫማ ምን አይነት ነው? ቡትስ ነገር አሳይልኝ። እኔ ልሰቃይልኝ። ሱሪ ነው ያለኝ። የትኛውን ሱሪ ያለኝ ይመስልሻል? እስኪ ከአንቺ ራስሽ ልስማ። ጅንስ ሱሪ ለማን ነበር የገዛ? ለማን ነበር የገዛ? ለእኔ። ከዛስ የመለስኩበትና ከዛ ኮመል ለማን እንደሰጠ ታውቂያለሽ? ለጓደኛዬ ገርል ፍሬንድ። ምን አልሽ? ገርል ፍሬንድ ሲባል ደግሞ ሪሌሽንሺፕ ጾታዊ ብቻ አይደለም እኮ አይደል? የሴት ጓደኛ ገርል ፍሬንድ፣ የወንድ ጓደኛ ቦይ ፍሬንድ ይባላል። ምን አልሽ? ምን ቆደኝ ማለሽም በሰዓቱ ስላላወኩም ምንም አላልኩም። ሲነግርሽ ግን ምን አልሽ? ቆይቶ ነው የነገረኝ። ምን ተሰማሽ? ምንም አልተሰማኝም። እውነት ዛሬ ትመልሻለሽ ብሎ እሱን ያስታወሰ። እሷ ጫማውን ነው የምታስታውሰው። ለማንኛውም ጥበብ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር ጥበብና መዓዛ 5 ነጥብ፣ ምስጋናውና ጽጌ 10 ነጥብ፣ ጌታሰውና ሶስና 5 ነጥብ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። አሁን ደግሞ በተራ ባሎችን ወደ ውጭ እንሸኝና ከሚስቶች ጋር ቆይታ እናደርጋለን። አሁንም በያላችሁበት ቀናችሁ ቆንጆ እንዲሆን እንመኛለን። መልካም የሆሳዕና በዓል። እሺ ባሎችን ሸኝን ከሚስቶች ጋር ቆይታ ልናደርግ ነው። ወደ ጥያቄዎች ከማለፌ በፊት ግን እኔ እናንተ ጋር ልቀመጥና አጠገብ ላጠገብ አይደል? ጥያቄ በአይን ይገባል ይባላል። እናንተ ጋር ልቀመጥ ዛሬ። እስቲ ብዙ ጊዜ ወደዛ ሄዳለሁ ወደዚህ ሄዳለሁ። ዛሬ ደግሞ እዚህ ጋር ልቀመጥ። እሺ እንዴት ናችሁ? በዓል እየደረሰ ነው። ምን ታሰበ ታዲያ ለበዓል? የት ነው የምታሳልፉት? እስቲ አሁንም በዓል ፋሲካ ቤታችን ራሳችሁ ጋር። እናንተ እስኪ ቤታችን ሶስናስ? ቤታችን ቤተሰብ ይመጣል። መጥራት ጀምራችኋል? ትልቅ ነገር ነው እኮ። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለሚስቶች፣ አንቺና ባለቤትሽ መጀመሪያ አንድ ላይ ያከበራችሁት በዓል የቱን ነው? የገና በዓል። ታይ እሺ። እንቁጣጣሽ መዓዛ እንቁጣጣሽ ወይም አዲስ ዓመት አይደል? ያው በዓል እየደረሰ ስለሆነ እንግዲህ ከበዓል ጋር የተያዙ ጥያቄዎችን ነው እያነሳን ያለ ነው። ሁለተኛው ጥያቄ ለሚስቶች፣ ባለቤትሽ ቤት ውስጥ ባይኖር ማን ዶሮ ሊያርድልሽ ይችላል? መዓዛ ጎረቤት ማን? ተሼ ጎረቤት። እሺ ከሌለ አይታረድም። ዶሮዋ ቁጭ ብላ ትጠብቃለች። እሱ ከሌለ ጭራሽ አይታረድም። ስለዚህ ዶሮዋ ትጠብቃለች። እሺ ሶስና? እኔ ቤት ከእናቴ ቤት ይመጣል ዶሮ እንጂ እሱ ከሌለ ማንም አይወደው። ስለዚህ መልሱ እሱ ከሌለ
ቤት ከቤት ከእናቴ ቤት ይመጣል። እሱ ከሌለ ከእናቴ ቤት ይመጣል። እሺ ባለቤትሽ ለመጨረሻ ጊዜ የሞላው የስንት ብር ሞባይል ካርድ ነው? እስቲ ከሶስት እናልጅ ፓኬጅ ነው ቴሌብር ላይ የሚሞላ የ25 ብር ምናምን ነው የሞላው ለመጨረሻ ጊዜ። ግን አላየሁት ገምቼ የ25 ብር። እሺ 15 ብር 15 ብር። መዓዛ በግምት 25 ብር 25 ብር። ጥያቄዎቻችንን ጨርሰናል። ስለዚህ ባሎችን ወደ ውስጥ እንጠራና ከእናንተሱ ጋር ደግሞ ምላሹን እንሰማለን። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። አሁን ደግሞ ባሎችን ወደ ውስጥ እንጠራና የነሱን ምላሽ እንሰማለን። ኖር ብለናል። እንኳን ደህና መጣችሁ ባሎች። አሁን ብዙ ነገሮችን እያነሳን ስለሆነ ወደ መጨረሻው ሰዓት የደረስነው፣ በቀጥታ ወደ ጥያቄዎች ይልላል። ፈቃደኛ ናችሁ? አዎ። የመጀመሪያው ጥያቄ ለሚስቶች የጠየቅነው አንቺና ባለቤትሽ አብራችሁ ያከበራችሁት የመጀመሪያው በዓል የቱ ነው ብለን ነበር። ጥበበ ፋሲካ። ፋሲካ አሳይልኝ ማለት ገጠር። እሺ ምስጋና ገና አሳይ። ጌታ ሰው ገና ወደ ሁለተኛው ጥያቄ እናልፋለን። ለበዓል ዶሮ ልትሰሪ ስትይ ባለቤትሽ ባይኖር ዶሮን ማን ሊያርድልሽ ይችላል? ምስጋና ዶሮ አታርድም። እኔ ከሌለው አይታረድም። ይቀራል? አይታረድም? አሳይ። ጌታስ? ያው እኛ ጋር ታርዶ ስለማያውቅ አይታረድም። አዎ በከሌለ አይታረድም። አይታረድም። አሳይ። ከእናቴ ቤት ይመጣል። ኦኬ እሺ ጥበበ? እኔ ከሌለው ምናልባት ጎረቤት ማን? ተፈሪ። አሳይ። ተፈሪና ተሼ በተ ነው የሚጀምሩት እንጂ አይገናኙም አይደል? የለም። ኧረ ተፈሪ ራሱ ሀገር ውስጥ የለም። ያው ሁለቱም ጓደኞቼ ናቸው። ታዲያ ተፈሪ ከአሜሪካ ነው? የት ነው ያለው? ከዚህ በፊት እሱ ጣሊያን ነው ያለው። ጣሊያን ገብቷል። ከጣሊያን መጥቶ ነው የሚያርደው። ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ባለቤትሽ ለመጨረሻ ጊዜ የስንት ብር ካርድ ነው የሞላው? ምስጋና የ15 ብር 15 ብር አሳይልኝ። እሺ ጥበበ? 50 ብር 50 ብር አሳይልኝ። ጌታ ሰው 50 ብር 50 ብር ይሻላል። ሚስቶች 25 ብሏል። እናንተ 50 ብር ብላችሁ የትኛው ላይ እንድረፍ? እኔ አላስታውስም። ገምተን ያልከው? አዎ እንጂ አላስታውስም። እሺ የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ የተመዘገባችሁ ነው። እንተዋወቃለን ወይ እንባባል። አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ቆንጆ ጨዋታ እንጫወታለን። ተወዳጁን ማጋችንን ይዛችሁ ትሄዳላችሁ። በዛሬው እንተዋወቃለን ወይ ጥበበና መዓዛ 5 ነጥብ፣ ምስጋናውና ጽጌ 40 ነጥብ፣ ጌታ ሰውና ሶስና 15 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ምስጋናውና ጽጌ ናችሁ። የ25000 ብር ተሸላሚዎች ናችሁ። እንኳን ደስ አላችሁ። ጌታ ሰውና ሶስና እንዲሁም ጥበብና መዓዛ ደግሞ እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንግዲህ መጪው በዓል ደግሞ የሰላም የፍቅር የጤና እንዲያደርግላችሁ እመኛለሁ። እንተዋወቃለን ወይ ዛሬ ይህንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት መልካም ሰንበት ይሁንላችሁ።